ቼክ ቼክ አባ ብለን ቦልድሊ እንድንጮህ እግዚአብሔርን እንድንጠራው እግዚአብሔርን እንድንጠይቀው የምንችልበትን ድፍረት የምንችልበትን መንፈስ ተቀብለናል። ከኛ በፊት ሌላ ፍጥረት የሌለው ድፍረት ያልተሰጠን ማንም አባ አይለውም እግዚአብሔርን። ገብቶሻል? እኛ መላእክት እኮ አባ አይሉትም። እኛ ግን ዋው የሚገርም ነገር ነው ያነሳሽ ብለይ ሰላም አቤኔዘር እንዴት ነህ? ሊያይ እንደምን ነሽ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ ለሁለት ኤፌሶን አብረን አይደል ተቀምጠን ኤፌሶን የመጨረሻ የሰራነው ኤፌሶን ነበረ። ምዕራፍ 6 አብረን ተቀምጠን ነበር። የመጨረሻው ግን እግዚአብሔር መልካም ነው። ድጋሚ እድልን ሰጥቶን ተመችቶሻል አንቺ? አምሮብሻል። ጥሩ ላይ ያለሽ አመሰግናለሁ። ላይፍ ሁሉ ሰላም ነው? ሁሉ ሰላም ነው። ለሰላም ነው። አንተም ጋር ሰላም እንደሆነ ተስፋ አደርጋለሁ። ጌታ ይባረክ። ሁሉ ድንቅ። ዛሬም እንግዲህ ያው የእግዚአብሔር መልካም ከማያልቀው ከዛ እግዚአብሔር ሊያስተምረን ከወደደው ከመልካምነቱ ከብዙ ከነዛ ነገሮች ሌላ አንድ ከዛ ውስጥ ቶፒክ መርጠን ደግሞ እንድንወያይበት ብለን አስበን መተናል። ዛሬ ስለ እግዚአብሔር አባትነት እናውራ። አሜን። ስለ አባትነት በጣም ተወርቶ ማያልቅ በርግጥ ይሄ መጀመር እንዴት ነው ከባህር ላይ በጭልፋ እንደሚባለው እንደዛ ነው። ግን በቃ ማንሳት ስለምንችል መፍታት ማለት ስለተፈቀደልና ደግሞ ማውራትም ስላለብን ባያልቅም እንኳን ለሱ ብለን እንግዲህ ስለ እግዚአብሔር አባትነት ብለናል። በጣም ሪች የሆነ ሐሳብ ነው። በጣም ሰፊ ነው እንዳልሽው ግን አባትነትን ማውራት የምንችለው በገባን መጠን በተረዳነው መጠን ባወቅነው መጠን ነውና ለኛ እግዚአብሔር እንዴት አባት እንደሆነልን ላይፋችን ውስጥ እንዴት እግዚአብሔር በእያንዳንዱ እርምጃ አብሮን እንደተጓዘ የራሳችንን ኤክስፒሪየንስ እያነሳ መጫወት እንችላለን ከእግዚአብሔር ቃል ጋርና ያ ደግሞ በጣም ሚኒንግፉል ይሆናል፣ በጣም ትርጉም ይኖረዋልና በጣም ደስተኛ ነኝ ስለ እግዚአብሔር አባትነት ማውራት። በጣም ደስ የሚያሰኝ ነገር ነው። አባትነቱ ውስጥ ነው እረፍት ያለው፣ አባትነቱ ውስጥ ነው ተስፋ ያለው፣ አባትነቱ ውስጥ ነው መደገፍ መታመን ያለው፣ አባትነቱ ውስጥ ነው መሸሸግ መደበቅ የምትችውና የእግዚአብሔር አባትነት በጣም በቃ በሁሉ ቦታ ዞርኩኝ እንደሚል መዝሙሩ በቃ የትም ብትሄጂ ልታገኝ የማትችው ነገር ነው የእግዚአብሔር አባትነት ነው። በጣም እድለኞች ነን እኛ የዚህ ተካፋዮች መሆናችን በራሱና ያው እንደምናውቀው ያው ሁሉ የሚጀምረው ዘፍጥረት ላይ ነው እና እኔም ይሄንን ክፍል ሳጠና እዛ ነው መጀመሪያ የሄድኩት። የኛና የእግዚአብሔር ሪሌሽንሺፕ እዛ ስለሚጀምር በማለት ነውና ያን ሁሉ ሳነብ አንድ የገባኝ ነገር አንድ በጣም ያልጠበቅኩት ነገር ግን እዛ የተረዳሁት እዛ ክፍል ላይ ምንድነው እግዚአብሔር አምላክ ነው። ይሄ ማንነቱ ነው። ይሄ ለሁሉም ፍጥረት የተሰጠ ነው። አባትነቱ ግን የመረጠው ነገር ነው። ዋው! ይሄንን በጣም እና ይመስለኝ ነበር ለሁሉም የተሰጠ አይደለም። በጣም እድለኞች ነን። ከኢየሱስ ቀጥሎ አባትነት የተካፈለው እኛ ብቻ ነን። ዋው! ሌሎች አልተካፈሉም። አልተካፈለም። የተፈጠረ ነገር ሁሉ አባት አምላክነቱን ተቀብሏል። እግዚአብሔር ለፈጠረው ሁሉ አምላክ ነው። ለኛ ግን አባትና አምላክ ነው እና በጣም ይደነገጥኩትና ለሁሉም ይመስለኝ ነበር የፍጥረት ሁሉ አባት እንደዛ እንላለን። ግን ያንን ስንል ፈጣሪነቱን ነው እንጂ እቺ አባትነቱ ያ ስፔሻል የሆነው ኢየሱስ ያለው ነገር መላእክቶች የላቸውም። ኢየሱስ ያለኛ ግን አለ እና ያንን ተረዳው መጀመሪያ ሳነብ እና የምናውቀው ክፍል ዘፍጥረት ሁሉም ነገር ከተሰራ በኋላ ዘፍጥረት ምዕራፍ 1 ከዛኛን አዳም ይመጣል እና ቁጥር 26 ላይ ያለ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እኛ ምን መጣበት ማለት ነው አዳም መጀመሪያ ሰው የሚፈጠርበት እንዲል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እዚህ ጋር በደንብ ይሄኛውን ቃል ብቻ ሳነብ ነው በጣም የደነገጥኩት። ይሄን ክፍል እንግዲህ በስንቴ ነው የምናነበው የምናውቀው ክፍል ነውና ሰውን እንፍጠር
አይደለም ያለው እንደ ምሳሌያችን እዚህ ጋር ነው አባትነት የሚገባው ሰው እንፍጠር አምላክነት ነው እንደ ምሳሌያችን ግን አባትነት የተቀላቀለበት አምላክነት ነው ሐሳብ ነው ምክንያቱም አንተ አባት እንዴት ነው ቤት ውስጥ ብዙ ሰው ሊኖር ይችላል ብዙ ሰው አብሮ ሊኖር የምትመግበው የምታሳድገው ብዙ ነገር ሊኖር ይችላል አባት ሊሆን ካል ግን ያንተ ጂን ያለበት ልጅ የሚባል ነገር መኖር አለበት እውነት ነው ዋው እና ሰውን እንደ ምሳሌያችን ሲል አባትነቱን ቀላቀለው እዚህ ጋር መጣ ማለት ነው እና ይሄንን ሳይረው ሐሳብ እንደ መብራት ጭንቅላቴ ውስጥ የበራ እና እንደ ምሳሌያችን እንፍጠር እና የባህር አሶችን ወፎችን እንስሳት አሶችንና የሰማይ ወፎችን እንስሳትንና ምድር ሁሉ ላይ የሚንቀሳቀሱትን ሁሉ ይግዙ እንደዚህ የተባለለት ፍጥረት ያለ አይመስለኝም ማለት የመላእክቶችን ፍጥረትና ሌሎችን ነገሮች በጣም አንዳንድ እግዚአብሔር በጣም እንዴት ጉራ የሚነፋ አምላክ አይደለምና መጀመሪያ ሲጀምር እግዚአብሔር ሰማይና ምድርን ፈጠረ እዛ ውስጥ ነው የተጠቀለሉት መላእክት እዛ ውስጥ ነው ያሉት ግን ግዙ እንደ ምሳሌ ሆኖ የተባለው የኛ ፍጥረት የኛ አፈጣጠር ብቻ ነው እና ይሄ የአባትነት ነው የምታወርሰው አባት ስትሆን ነው አምላክ አያወርስም እኮ አምላክ ያስተዳድራል ነው ይላል መጠቀም ትችላለህ ግን ውርስ ለልጅ ብቻ ነው እና ግዙ ብሎ ያለው የሰጠው እዛ ጋር አባትነቱ ልጅነታችንና በጣም ማለት እንዴት ነው በጣም ስፔሻል መሆኑን እንድረዳ በጣም እንዴት እንፈልጋለሁ እኔ በተረዳሁት መጠን ይሄን ሳነብና ሰውን እንደመልካችን እንፍጠራለ ፈጠረ ከፈጠረን በኋላ ግዙ ብሎ ደግሞ ልጅ አባት ለልጅ እንደሚሰጠው ሰጠ እና ያው ስልጣንን ሰጣቸው እንደ ልጅ ማለት ነው እሱ ያለው ሁሉ እንዲኖራቸው እንዲያገለግሉት ብቻ አይደለም ግን እንደ ልጅ እንዲሆኑት እና እየቀጠለ ማለት እምናቀው ታሪክ ነው እየቀጠለ ይሄድና ምዕራፍ 3 ላይ ውድቀት ይመጣል እዚህ ጋርም ግን በሚገርም ሁኔታ እግዚአብሔር አይንን ከፈተውና ምዕራፍ 3 ላይ እንሂድና ድጋሚ ዘፍጥረት ምዕራፍ 3 ውድቀት የሚመጣበት ቦታ ማለት ነው እንደምናቀው ሔዋን እሷም በእባቡ ያሳስታታል ፍሬውን ትበላለች ለባሏ ትሰጣለች እና ሁሉም ተያይዘው አንድ ላይ ይወድቃሉ ከዛ በኋላ እግዚአብሔር ይሄንን ያያል መውደቃቸውን ያያል እና ቁጥር 21 ላይ ነው ይመስለኛል እግዚአብሔር አምላክም አዳምና ለሚስቱ ቁርበትን ይሄን ከማንበብ በፊት ይወድቃሉ እንደ አምላክ እግዚአብሔር ተበሳጨ እንደ አምላክ ምክንያቱም አምላክ ምንድነው የሚያደርገው ያዛል ይናገራል ያንን መታዘዝ አለበት አምላክ ከሆነ የሚያዘው መታዘዝ አለበት እንደ አምላክ ተበሳጭቷል ይሄንን አድርጉ ብዬ አላደረጋችሁም እንደ አምላክ ደግሞ ተራግሟል ይሄን ማለት ምን አስቀረው ነገር አለ ይሄ ደርሳል ጥረግረ ነው ከዚህ በኋላ የምትበላው ምድር እንደዚህ ብሎ ከዛ በፊት ከዚህ አሁን ከቁጥር 21 በፊት እንዳለ እንትን ብሏል ከዛ ግን ቁጥር 21 ላይ ራቁታቸው ናቸው በገዛጃቸው ያንን ገፈው ጥለዋል ልጅነትን ማለት ነው ምን ይላል እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገል አለበሰላቸው አምላክ አያለብስም አባት ነው የሚያለብሰው ራቁትነትን የሚሸፍነው አባት ምክንያቱም እንዴት ታውቂያለሽ ይሄ የአምላክን ባህሪ ነው ብትለይ እግዚአብሔር ለሌላም ሰው ሳይሆን ለሌላ ፍጥረት አምላክ ሆኖ አይተነው እናውቃለን ሰይጣን ሲሳሳት አልተሸፈነም ክብሩን ተነጠቀ ወረደ ወደቀ አለቀ እኛ ግን አይደለም እዚህ ጋር ግን ልክ እንደ ፍጥረት ሁሉ በመልካችን በአምሳላችን የምትለው ፍጥረት ውስጥ እንፍጠር የሚለው ጋር እንደገባች ሁሉ ቁርበትን ማልበስ ይሄ አባትነቱ ነው አምላክነቱ ብቻ አይደለም እና እዚህ ጋር እና አለበሳቸው ይላል እና አምላክ ራቁትነትን አይሻፍ ምክንያቱም አምላክ ፍጹም ነው አምላክ እንደ አምላክነቱ ቢቆይ ኖሮ እንደ ተቆጣ ይሄዱ ነበር በቃ የለም አይደለም ግን ይጥፍ ይላል ይመለሳል በራቁትነታቸውን አለበሰ ከዛ ደግሞ በጣም የሆነ ውስጥ የቀረው ደግሞ ዝቅ ያልክ ስታነብ አዳም ይፈረድበታልና እግዚአብሔር እንዲሁ እዛው በህብረቱ ውስጥ ወልድ መንፈስ ቅዱስ በዛ ህብረቱ እያወሩ የምናውቀው ቃል ነው እሱም እንደዚህ ይላል አዳምም ስለዚህም እግዚአብሔር አምላክ 22 ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ አሁንም እጁን እንዳይዘረጋ ደግሞ ከህይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ እዚህ ጋር የአባትነትን ልብ ነው የምታየው ማለት ከገነት አስወጣው ሁለተኛ እድል
ልጄን ዘላለም እንዳላጣው ቀጥሎ አምላክ ከዛ ተናደደ እግዚአብሔር ተራገመ ወዲያው ነው ግን ከዛ ሜንታሊቲ ወጣው ልጄን እንዳላጣው ምን ላድርግ ዘላለም ምን ይሁን እንደ አምላክ ይሄ ድርስባል እንደ አምላክ ግን መጥቼ እኔ ደግሞ አድናለሁ ይሄ ደግሞ ሶሉሽን ሰራለሁ አባትነት ነው ማይ ጋድ ያ እና ይሄንን ሁሌ ማነበው ሆኖ ግን የዚህን ያህል አባትነቱን እዚህ ጋር አገኛለሁ ብያለሁ አሰብኩ በብዛትም ይመስላል አባትነቱም የሚጀምረው አዲስ ኪዳን ኢየሱስ ሲመጣ አይደለም በእያንዳንዱ ጥቅስ እንትን ላይ አባትነቱ የሚገባው እያንዳንዱ ምህረት የተባለ ነገር ላይ እግዚአብሔር ማረ የሚለው ብሉይ ኪዳን ላይ እንኳን ያ አባትነት ነው አምላክነት አይደለም ያ የሚገርም ነው እንዴ እኔም አላየሁትም እውነቱን ለመናገር ይሄንን ጥቅስ ከልጅነቴ ጀምሮ እንግዲህ ያውቀዋለሁኝ እንግዲህ አብዛኛው ሰው የሚያውቀው ሐሳብ ነው እግዚአብሔር ሰውን እንደ በመልካችን እንደ ምሳሌያችን እንፍጠር እንስራ ካለ በኋላ ከመሬትም አፈር ወስዶ አበጃቸው ሰራቸው ይላልና በዚህ ውስጥ ግን እግዚአብሔር ሌላውን ነገር ይሁን ብሎ ፈጥሮ ሰውን ያበጀበትና የራሱን ማንነት የራሱን አይደንቲቲ የከተተበት ዋናው ምክንያቱ ለካ አባትነቱ ነው he's making በራሱ ኢሜጅ ሰው እንኳን እኮ ሲወልድ ባይኑ አየ ይባላል አይደለ በቃ እኔንም የሚመስል የኔ ካራክተር ያለው የኔ ባህሪ ያለውን ወደ ምድር አመጣው ይላልና ዘሴሞ እግዚአብሔር በእጆቹ የራሱን መልክ የራሱን ባህሪ በመጠኑም ቢሆን ያካፈለው ሰውን ሰራና በጣም ገረመኝ ከዛ ደግሞ ተቆጥቷቸው ከወጡ በኋላ ራሱ አየሽ እግዚአብሔር ሩሩ ነው የአባትነት ልብ አለው ለኛ ብቻ አዎ ይጠነቀቅልናል ያስብልናል ይራራልናል አጥፍተን በድለን ራሱ እንደ ተቆጣ አይቀርም እግዚአብሔር ባለብዙ ምህረት ነው ይላል መጽሐፍ ቅዱስ አይደል አባትነቱ እኮ ነው ማለት ቆጥሬ አልጨርሰውም ማለት ዳዊት ሲናገር ያደረክልኝን ምህረት ያደረክልኝን ቸርነት ቆጥሬ አልጨርሰውምና እዚህ ጋር ቁርበት ሲያለብሳቸው አርዶ ምልሽ ሳክሪፋይስ አርጎ ከዛ ለነሱ ቆዳውን ሲያለብሳቸው ሲሸፍናቸው እርቃንነታቸውን ሲሸፍናቸው እናያለና ልጅሽ እኔ አሁን ልጄ ቤንጃሚን በዊንተር ሲወጣ ከስር ሹራብ የሆነ አንገቱ ላይ ስካርፍ ከዛ ሙት አርጌለት ጃኬት ለብሶ ምናምን አያረካኝም ራሱ ትንሽ ቀዳዳ ይሄን ወጥፈው ምናምን ያለሽና ያባትነት ልብ ነው እግዚአብሔር አዳምና ሔዋንን ከኤደን ገነት ሲያስወጣቸው ለሴም ወይ በቃ ልበሱ ብሎ አልብሶ ሸፍኖ ሲያስወጣቸው ታያለሽና በጣም የሚገርም ሐሳብ ነው ያነሳሽው የእግዚአብሔርን አባትነት አባት ስንሆን ነው ሩሩ ምን ሆኖ አይደለና መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ የርህራሄ አባት የመጽናናት ሁሉ አምላክ ብሎ ጳውሎስ እግዚአብሔርን ይጠራዋል እግዚአብሔርን ማን አለው የርህራሄ አባት እግዚአብሔር ሩሩ ነው እስራኤል በበደለ ጊዜ እስራኤል ባመፀ ጊዜ ከጥፋታቸው የተነሳ ከበደላቸው የተነሳ ተላልፎ ይሰጣሉ በዙሪያቸው ያሉ መንግስታት መተው ያስከብሯቸዋል አሁን ለምሳሌ በመሳፍንት መጽሐፍ ላይ ስቴጂ በነ ጌዲዮን ጊዜ በነ ባርቅ ጊዜ በነ ሳምሶን ጊዜ በዙሪያቸው ያሉ ምድያማውያኖች ፍልስጤሞች እየመጡ ይገዟቸዋል ያስጨንቋቸዋል ባሪያ ያረጓቸዋል ያስከብሯቸዋል ነገር ግን ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ይምራቸዋል ይራራላቸዋል ጮህታቸውን ሰማው የልጆቼን ይላልና እንደውም ካስታወሽ እኮ ሙሴን እኮ ሲጠራው ዘጸአት ላይ የህዝቤን ጮህ ሰምቻለሁና የህዝቤን እንባ አይቻለሁ የህዝቤን ጩኸት ፈርዖን ያደረሰባቸው በግብጽ እየተሰቃዩ ያሉትን የአብርሃም ዘር የአብርሃም ያዕቆብ የይስሐቅ ትውልድ የሆኑትን የዕብራውያን ጩኸት ሰምቻለሁ እና ምን ሂድ ወደ ግብጽ ለምን እግዚአብሔር ጩኸትን ሰማ ማለት እንደ አምላክ ብቻ ሳይሆን እንደ አባት ይራራላቸው ነበርና በጣም በቃ ይሄንን የእግዚአብሔርን ባህሪ ማወቅ ለአዲስ ኪዳን አማኝ ወሳኝ ነው ምክንያቱም የተጠራነው ወደ ህብረት ነው የተጠራንበት ህብረት ደግሞ የአባትና የልጅ ወደ ሆነው ህብረት ነው መጽሐፍ ቅዱስ ሲናገር አይደለ ልጆች ሆይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅሩ እንደሰጠን
የእግዚአብሔር ምን ተብለን እንጠራ? ልጆች እግዚአብሔርን ውድ ቸርች ይሄድን የምናመልክ በሆነ ኮንፈረንስ ላይ እጆቻችንን አንስተን የምናመልከው እንደዛ አይነት ወይም ሌላው እምነት ላይ በቀን የሆነ ያክል ጊዜ መጸለይ የሆነ ያክል ጊዜ የሆነ ነገር ማድረግ ሳይሆን የተጠራንበት ህብረት የተጠራንበት ፌሎሺፕ ወይም የምንጓዘው የክርስትና ጉዞ የአባትና የልጅ ጉዞ ነው እና ይሄንን ማወቅ ነፃ ያወጣል። በሰማይ የተቀመጠው ከሰማይ መብረቅ የሚልክ የሆነ የሚቀስፍ የሆነ እና ብዙ ሰው እንደዛ ስለሚያስብ ነው። እኔም እንደዛ አስብ ነበር። የሆነ ከሰማይ ሆኖ ሁሉ ጊዜ የተቆጣ ሁሉ ጊዜ ብስጭት ብሎ እንደ አምላክነት ሆኖ ቢሆን እኮ ነው እኮ የአባትነት ባህሪ ግን አለው። የአባትነት ባህሪው ደግሞ ይራራል። የአባትነት ባህሪው ደግሞ ኢየሱስ ክርስቶስ በጣም በቃ ገልጦታል፣ ይሄንን አብራርቶታልና አይ ቲንክ ስለ አባትነት ማወቅ ነፃ ያወጣል። በጣም ነፃ ያወጣል። ሊትራሊ ፍሪ ትሆኛለሽ፣ ነፃ ትሆኛለሽ። አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን ይላል መጽሐፍ ቅዱስ። ዝም ብሎ ሰው እግዚአብሔርን አባ ሊለው አይችልም ያለ መንፈስ ቅዱስ እርዳታ። ነገር ግን የተቀበልነው መንፈስ ቅዱስ አባ ብለን ቦልድሊ እንድንጮህ እግዚአብሔርን እንድንጠራው እግዚአብሔርን እንድንጠይቀው የምንችልበትን ድፍረት የምንችልበትን መንፈስ ተቀብለናል። ከኛ በፊት ሌላ ፍጥረት የሌለው ድፍረት ያልተሰጠን ማንም አባ አይለውም እግዚአብሔርን። ገብቶሻል? እኛ መላእክት እኮ አባ አይሉትም። እኛ ግን ዋው የሚገርም ነገር ነው ያነሳሽ ብለኝ በጣም እንዴት ነው ልቤ ውስጥ ሳነበው እንደዛ የሚለኝ ነው መሰለኝ። ይሄ ማለት እንደ አምላክነቱ ይታወቃል በደንብ እግዚአብሔር ያንን በደንብ አሳይቷል። ፍጹም ነው። ግን ይሄ አባትነቱን እንላለን እንጂ በደንብ እንትን የምናውቀው አይነት አይመስለኝምና የቀጠልኩም ሳነብ እስራኤል ያ ሁሉ ጥል 40 አመት ሙሉ ከእግዚአብሔር ጋር የተደባደቡት ማለት ድብድብ ነበር ከእግዚአብሔር ጋር የነበራቸው። በየቀኑ የቀናትን መንገድ 40 አመት የሆነበት ምክንያት በየቀኑ አምላክነቱን አውቀው እንደ አባት መቀበል ስላልቻሉ ነው። አባትነቱን አልተረዱም። ምክንያቱም እንደ አምላክ ባህር ከፈለ። እንደውም እንደ አምላክ ብቻ ቢሆን ኖሮ እኮ ማለት ነው የዛን ሰዓት አምላክ ብቻ ሆኖ ቢሆን ይል ነበረ። ዘጸአት ላይ ከወጡ በኋላ ሁለት መንገድ ነበረ ወደዛ ምድር የሚያስገባ፣ አንድ አጭር መንገድና አንድ ረጅም መንገድ ነበረ። አምላክነቱን ብቻ ለማሳየት ቢሆን ኖሮ በቃ ግብጽን እንኳን አስወጥቷል። አጭሩ መንገድ መብራት ይችል ነበር። ግን እነሱ ማያውቁት እሱ ሊያስተዋውቅ የፈለገው አባትነት ስላለ ረጅሙን መንገድ መረጠ። ሪሌሽንሺፕን ሊያስተምራቸው ህብረትን ሊያስተምራቸው። ምክንያቱም እንደ አምላክ ማውቃቸው ምን ዋጋ አለው? እንደዛም እየተሰቃዩ እግዚአብሔርን ያመልኩት ነበር። ስለዚህ አምላክነቱ ገብቷቸዋል ማለት ነው። ያልገባቸው ግን ሌላ ባህሪ ያለ እግዚአብሔር ሊያሳያቸው የፈለገው ባህር ከፈለ፣ አባትነቱን አሳየ። ባህር ክፈልልኝ ጠላቶቼን ጣል የአምላክ ስራ ነው። ራበይ ምግብ አምጣ ግን የአምላክ አትጠይቅም። እንደዛ የአባት ስራ ነው። ይሄ ጠማኝ ውሃ አምላክን አትጠይቅም። እንደዛ አይጠየቅም። እኛ እንዴት ነው አሁን ሰው አይቶ እዚህ ጋር እንዴት እንደዛ ታያለሽ? ሌሎች አምላክ ከሚባሉት እግዚአብሔርን የሚለየው ምንድነው? ጠንቋይ ቤት ሄደ ጠማኝ አትለው፣ አድርግ የሚልህን ታደርጋለህ። ሲፈልግ ያበላል፣ ሳይፈልግ ያበላል። እግዚአብሔርን የሚለየው እግዚአብሔርን አምላክ የሚያደርገው ያ ነው። እንደ አባት አምጣ ስንል የምንለውን ነገር ትንሹን ነገር ያገባኛል ይላል እና ይሄ ነው እግዚአብሔርን የሚለየው ነገርና ለምደነው የአምላክ ባህሪ መስሎናል። ራብን መሙላት ጥማት የአምላክ ባህሪ አይደለም። አምላክ ፍጹም ነው። አይ ማለት ማድረግ ያለበትን ያደርጋል፣ ግን የሚያስታምም አባት ነው። ስለዚህ ባህር ክፈል፣ እነሱን አስምጥ፣ ግብጽን አስምጥ እና እኔን አሳልፍ እንደ አምላክ አድርጓል ያንን። ከዛ ግን ስጋ ማረኝ አምላክን አትጠይቅም። አባት ነው የምትጠይቀው። አስጠልቶኛል አሁን ይሄ አማረኝ አትጠይቅም። ከዛ ውሃ ጠማን አምጣ ውሃ፣ ጫማ ልብስ ላይ የሚያድገው አባት ነው ያንን የሚመለከተው። እና ይሄንን ሊያስረዳቸው ስለፈለገ ረጅሙን መንገድ መረጠ። ያው ብዙ ተታግሏል፣ ብዙ ያልተረዱት አለ፣ ግን ሆኖ ተሳክቷል። እግዚአብሔር ማለት አዲሱ ትውልድ ገብቷል እዛና ልቤን ሰበረው ይሄንን ስመለከት። አምላክነት እንደውም ከባዱ አምላክነት መረዳት ነው። ያ ነው የሚከብደው ባህሪ። እሱ ገብቷቸው
አባትነቱን ግን አልተረዱትም። ሩቅ ነበሩ ለአባትነቱ። ጭራሽ ያስፈራቸው ካልመጣ ነው ብለው ሲመጣ ያስፈራቸው ነበር። መብረቅ እኮ እነሱ ሙሴን እንመልከተው ለምን አንተ ብቻ ብለው ያሉበት ሰዓት አለ። መብረቁን አይተው ግን ፈሩት። መብረቁ ሙሴ አንተ አናግረዋል። አዎ ሙሴ ያንን አይቶ ወደ እግዚአብሔር ይበልጥ ልዩነታቸው ሙሴን የሚያስፈራ አይቶ ይሄ አምላኬ ነው ይሄ ማስፈራቱ ለኔ ነው ብሎ ወደ እግዚአብሔር ይቀርባል። እነሱ ግን ያርቃቸው ነበር። ያ የሚገርም ነው። ሙሴ እኮ ጭራሽ ያንን መብረቅ ካየ በኋላ ፊትህን አሳየኝ ልዩነታቸው የእግዚአብሔር ማስፈራት ያቀርበው ነበር። ምክንያቱም ይሄ ማስፈራቱ ለኔ ነው ማለት ለኔ ነው የሚያስፈራው እግዚአብሔር ማለት ጠላቶችን ያስፈራራበታል። እነሱ ግን ጭራሽ ፈሩት ያንን እና ይሄ አባትነትን ያለ መረዳት ነው። የእግዚአብሔርን አባትነትን መረዳት አየሽ። አባትና ልጅ በጣም መሰረታዊ የሆነ የአባትና ልጅ ግንኙነት ሪሌሽንሺፓቸው ነው፣ ህብረታቸው ነው። እንዳነሳሽው እስራኤልን እኮ አውጥቶ በ40 ቀን ከዛም ባነሰ አይ ቲንክ በ15 ቀን ስለዚህ ያክል 11 ቀን አይደለ ያክል አቋራጭ መንገድ ዳይሬክትሊ የሚገቡበት መንገድ አለ ወደ ተስፋይቱ ምድር ሊያስገባቸው ይችል ነበር ከግብጽ። እግዚአብሔር ግን በምድረ በዳ ባለው መንገድ መራቸው። በምድረ በዳው መንገድ ሲመራቸው እንዲያውቁት ይሄ ሳይት ፌር ፓስ ማድረግ ፈልጎ ከነሱ ጋር ጊዜ ማሳለፍ ፈልጎ አይደለ። አሁን ከልጅሽ ጋር እኮ ጊዜ ማሳለፍ ፈልጊና የሆነ ነገር እኔ አሁን ምን አደርጋለሁኝ ከቤት ቆሻሻ ልጥል ስንወጣ ጥለን መመለስ አለ አይደል? አንድ ብሎክ እንደዚህ አብሬው ዞር ሲጫወት ሲያነሳ I want to spend time with him ገብቶሻል? የሆነ ነገር ሲያረጋይቸው እንመለሳለን። ዘሴም ወይ እግዚአብሔር የሆነች የሚፈልጋትን ነገር ማድረግ ይችላል። ነገር ግን አብሯቸው በረጅም መንገድ መምጣት ፈለገ ሊያስተምራቸው አባት መሆኑን የሚመለክ አምላክ ብቻ ሳይሆን አየሽ በዛ ውስጥ እኮ ህጉን ሰጣቸው። ህጉን ሰጥቷቸው የማድሪያውን ድንኳን ሰጣቸው። እንዴት ነው ሰው ከእግዚአብሔር ጋር ህብረት የሚያደርገው? እንዴት ነው የአባትና ልጅ ህብረት የሚያደርጉት? እንዴት ነው ከእግዚአብሔር የሚሰሙት? እንዴት ነው የሚያመልኩት? እንዴት ነው ድምጹን የሚሰሙት? እንዴት ነው የሱን ባህሪያት የሚያዩበት ቦታ ያምልኮ ስፍራን ሰጣቸው። የማድሪያ ድንኳኑን ሲገነባላቸው እናያለና በዛ በ40 ዓመት ጉዟቸው እግዚአብሔር የፈለገው አምላክ መሆኑንማ ግብጽ ውስጥ አሳይቷቸዋል። በፈርዖን ላይ በቃ አምላክ መሆኑን እነዛን 10 መቅሰፍቶች አድርጎ እግዚአብሔር ቶታሊ የፈርዖንን ኪንግደሙን የበኩር ልጁን ፈረሱን ፈረሰኛውን ሁሉ ፋይናሊ ራሱ በባህር አስጠሞ በቃ እግዚአብሔር ነው። ኢቭን እኮ ካልኩሽ በዙሪያቸው ያሉት አህዛብ መንግስታት ሁሉ አውቀዋል። በቃ እነዚህ እኮ በግብጽ ፈረሱን ፈረሰኛውን ያሰጠመላቸው ቀይ ባህርን የከፈለላቸው አምላካቸው ነው። አምላክነቱን እግዚአብሔር ለማንም ሊያሳየው ለማንም ብራግ የሚያደርግበት ነገር አይደለም። ኦኬ አምላክ መሆኑን ማወቅ አለብን። ልናመልከው እሱ እኩያችን ሳይሆን አምላክ እንደሆነ የሁሉ ፈጣሪ እንደሆነ ልናውቅ ይገባል። የእግዚአብሔርን አምላክነት ከሌሎቹ አምላክነን ከሚሉ ሁሉ የሚለዩ ባህሪያቶቹን እነዚህ ሁሉ እንድናውቅ እግዚአብሔር ይፈልጋል። እነዚህ መሰረታዊ ናቸው። ከዚህ ባለፈ ግን ሌላኛው ስቴፕ ሌላኛው ቅርበት ምንድነው? አባትነት። በጣም አባትነትን ስታውቂ ልክ እስራኤላኖች እነሱ ያረጉበት መንገድ ትክክል ነው ብዬ ባላምን መጽሐፍ ቅዱስም እንደዛ ባያስተምረንም በእያንዳንዱ ነገር ያጉረመረሙ ነበር። አየሽ ከአባት ጋር የሚኖር ህብረት ልጅያውን አይሞላም የሚል ጥርጣሬ ነው። ያ ነው አጉረምራም የሚያደርገው አባት መሆኑንም አለመረዳት ማለት እኔ አሁን ልጄ መጥቶ አባ ቁርስ ብሎ ልብሴን ይዞ እየተንዘፈዘፈ ቢጮ ኢሪቴት ነው የምሆነው። እንዴ አም ዩር ፋዘር ይሄኔ ሪስፖንሲቢሊቲ እኮ ነው የኔ እኮ ኃላፊነቴ ነው። በቃ ተቀመጥ ሰራልሃለሁ አበስልልሃለሁ አቀርብልሃለሁ ብዬ ኮንፈርት አደርገዋለሁ። በየቀኑ ግን ያንን ቢያደርግ ጠይቃለሁ። እንዴ የልጅ አባት ነው መጠራጠሪያ ጀመረ እንዴ አላወቀም አልተረዳም አላለሁ። ናቹራሊ አይሽ የአባትና የልጅ ሪሌሽንሺፕ በምንድነው? በመታመን በመደገፍ ኮምፎርታብል በመሆን ውስጥ ነው ያለውና እስራኤላኖች አላወቁትም። አባትነቱን ስላላወቁት የሆነ ነገር ሲሆን ከዛ በጣም ይገርመኝ ሙሴና አሮንን በድንጋይ ሊወግሩ ተነሱ። ኤቭሪ ታይም እንደዚህ ድንጋይ ይዘው ነው እንደሚዞሩት ልክ ዳቦ ሲያልቅ ድንጋያቸውን ይዘው ሙሴና አሮን እጃቸው ላይ ያለው መወገሪያ ነገር ገብቶሻል? ድንጋይ ይዘው ያኔ እኮ አልተዋቸውም። ኢየሱስ ክርስቶስ መጥቶ ራሱ ያቺን ሴት ይዘዋት የመጡት ከድንጋይ ጋር ነው ሊወግሯት ለምደዋል። ድንጋይ ከዛ ጊዜ ጀምሮ ሙሴ ላይ ያነሱትን ድንጋይ ጄነሬሽናሊ ይወራረሳሉ። በሰይ አባት ሲሞት ለልጅ ለሙሴ ያነሳው ድንጋይ ነበር
በጣም ድንጋይ ይወዳሉና ሊወግሩ ይነሳሉ የምልሽ ማለት ነውና ለምንድን ነው ካልሽ አያውቁም አባትነቱን ስለማያውቁ ሲምፕሊ እኮ አባት ያለበትን ሪስፖንሲቢሊቲ መወጣት የሚችል መሆኑን አሳይቷቸዋል። ቀይ ባህርን ሲከፍል አሳይቷቸዋል። ከሰማይ ሲያዘንብላቸው አይተዋል። ግን ነገር ግን ውሃ ከጠማቸው ድንጋይ ያነሳሉ። ይሄ ዳቦ ሰለቸን መና ድንጋይ ያነሳሉ። በእያንዳንዱ ነገር ለምን አላወቁትም? አልተረዱትም። ያልተረዱት ደግሞ በምድረበዳ ጉዟቸው ብቻ አይደለም። ገብተው አልተረዱትም። ኢየሱስ ክርስቶስ መጥቶም አልተረዱትም። ጌታ ከሄደ በኋላ ሐዋርያቱ መንፈስ ቅዱስ ሲኮረደባቸው በኋላ ግን ሲገባቸው ታያለሽ አባታቸው መሆኑ መንፈስ ቅዱስ። ለዛ ነው አባ ብለን የምንጮህበትን የልጅነት መንፈስ ተቀበለ። ሮሜ ምዕራፍ 8 ቁጥር 15 ላይ እንግዲህ ለፍርሃት እንደገና ለባርነት የሚያደርገንን ሳይሆን አባ ብለን የምንጮህበትን የልጅነት መንፈስ ተቀበለ። አይ መንፈስ ቅዱስ በእነርሱ ስላላደረ እግዚአብሔርን አልተረዱትም። የእግዚአብሔርን ልብ አላወቁትም። የእግዚአብሔርን ርህራሄ አልገባቸውም። የእግዚአብሔርን መንሰፍሰፉን አያውቁትም። ኢየሱስ ክርስቶስ እኮ ካስታወሽ እናንተ ክፉዎች ሆናችሁ ሉቃስ 11 ላይ አይደል ለልጆቻችሁ ዳቦ ሲለምኗችሁ ድንጋይ ሰጣችኋላችሁ? ኖ አሰጧቸው። እናንተ ክፉዎች ሆናችሁ ይህንን የማታደርጉ ከሆነ የሰማይ አባታችሁ እንዴት አብልጦ አይሰጣችሁ? መንፈስ ቅዱስን እንዴት አብልጦ አይሰጣችሁ? አየሽ አስተያየን። እኛ ሰዎች ነን። ክፉ ማንነት፣ ክፉ ባህሪያት ማለት ፐርፌክሽን እኛ ጋር ፍጹም የራቀን ብዙ አይነት ስህተቶች ውስጥ የምንመላለስ ሰዎች ነን። ገብቶሻል? በቃም ልጆቻችን ላይ የምንበሳጭ የምንቆጣ፣ አንዳንዴ ኢቭን የራሳችን ልጆች ላይ ሰልፊሽ የምንሆን ሰዎች ነን እና በዚህ ሁሉ ውስጥ ግን ዳቦ ሲለምኑ እምቢ አንልም። በደንብ እጅ አትረፍርፈን ነው የምንሰጠው። ጨርስ እያልን እየታገልን ነው የምናበለው አይደል? ደሞ በቃኝ ሲብራስ ብላ የተባለ እና የሰማይ አባታችሁ ታዲያ እናንተ ክፎች ሆናችሁ ይህን ማድረግ ከቻላችሁ how much more God የሰማይ አባታችሁ አይሽ መንፈስ ቅዱስ ሲመጣ ነው ይህንን ሰው መርዳት የሚችለው። ያለ መንፈስ ቅዱስ እርዳታ እግዚአብሔር በሰማይ እየተቀመጠ የሚቆጣ ስታቲሽን ሰሰሪ ሚካኤል ጻፍልኝ ገብርኤል አየው አይደል ይሄ ሰውዬ እንደዛ የሚል ነው ብለሽ የምታስቢው ነገር ግን መንፈስ ቅዱስ በውስጣችን ስላደረ የሚገባን አንድ እውነት አለ። በሰማይ የተቀመጠው አባታችን እኛ ልክ ወደ ሰማይ ወደ መንግስተ ሰማያት ለመሄድ እንደምንጓጓው እስከ መቼ ነው ልጆች የሚመጡት? እስከ መቼ ነው ቤቱ የሚሞላው? እስከ መቼ ነው ሰብሰብ ምን? ምክንያቱም እኮ ካስታወሽ ልክ ራእይ መጽሐፍ ላይ እኮ ታላቅ ግብዣ ታላቅ ራት ይዘጋጃል በበጉ ዙፋን ፊት። ገብቶሻል? ሁላችንም ተሰብስበን ከጌታ ጋር ራት የምንቆርስበት ሞልቶ ማለት ነው። አሁን ዛሬ የምንቀረጽበት ቀን የሚገርመው አዲስ ዓመት ነው አይደል? ዛሬ እንኳን አደረሳችሁ ለ2018 የኢትዮጵያ አዲስ ዓመት እና ሀገራችንን እግዚአብሔርን ኢትዮጵያ አብዝቶ ይባርክ። አይ ላቭ ማይ ካንትሪ በጣም አይ ላቭ ሀገሬን በጣም ወዳታለሁና በዚሁ አጋጣሚ ኢትዮጵያዊ በመሆኔ በጣም ደስ ይለኛል እና ብቻ አሁን ኢትዮጵያ አዲስ ዓመት ነውና ከቤተሰቦች እንግዲህ ርቀን ወጥተን ምናምን ያለ ነው። አሁን እኔ ፎቶ እየላኩልኝ ነበር ቤተሰብና እየበሉ ተሰብስበው ምናምን የእናቴ አሁን ትልቁ ናፍቆቷ ምንድነው ካልሽ ልጆቿ ሁሉ የተበተነው ተሰብስበን እቤት አብረናት መቁረሷ ምግብ መቁረሳችን ምንም ነገር ጊቫፕ ታደርጋለች። ለዛ ምንም ነገር በጠይቃት ልትሰጥ ትችላለች። ልጆቼ ይመጣሉ አሁን ይሰበሰባሉ አሁን ደስታዋ ፍጹም ይላል። ይሄ ምን ነው የእናትነት የአባትነት ልብ አየሽ። ለሴም ወይ ሰማይ የሚጠብቀው እስከምንሰበሰብ ነው። ሰማይ እግዚአብሔር ምን ይናፍቃል ካላችሁ ምን ይናፍቃል ካልሽ ሁላችንም ተሰብስበን በልጁ በክርስቶስ ኢየሱስ ውድ ደም የገዛን ልጆቹ ሁላችንም ተሰብስበን አብረነው ስንቀመጥ አብረነው በአንድ ማዕድ ስንቀመጥ ሰማይ ሙሉ ሲሆን አይ ቲንክ ያደስ ይለዋል እግዚአብሔር ነው። ይሄንን እንዴት ገባ ካልሽኝ መንፈስ ቅዱስ ነው ይሄንን የሚያስረዳን ልሻለሁ። በጣም እቴ ደግሞ አላሰብኩትም እንደዚህ የግብዣው ራሱ ያ በደንብ እንትን አለው በደንብ ደግሞ አጎላው ያ ልክ ነው ይላል እኮ ያንን ነው የሚጠብቀው። እኛ ካልጠበቀን እሱ ነው የበለጠ መስዋዕትነት የከፈለው ልጅ ለማድረግ እኛ እሱን አባት ለማድረግ ከከፈል ነው በላይ እና እውነት ነው። እንዴት አይጓጓ ደግሞ ያን ሁሉ መስዋዕትነት የከፈለው ትክክል ነው። እና
እኛ በጣም ማለት ሰይጣንም እዚህ ላይ የሚዋጋን ይመስለኛል። ምክንያቱም እሱም አምላክ መሆኑን ያምናልና አባትነት እኛ ጋር ብቻ ስለሆነ እሱ ጋር የሌለ ስለሆነ እኛ ጋርም እንደዛው እንዳይኖር አድርጎ የሚዋጋን ይመስለኛል። በጣም እሱ የለውማ ያ የለውማ እና የተማርኩ ነው እኔ በጣም በእውነት ያ የለውም እሱ አኬት ለሱ እግዚአብሔር አምላክ ብቻ ነው። ስለዚህ ያ ነው እኛንም እንደዛ ሊጠላ ያደረገበት ምክንያት እሱ ማይጋራው አለ እኛ የምንጋራው ከኢየሱስ ጋር አንድ ላይ የምንጋራው ኢየሱስ ብቻ ነው። ከዛ በፊት አባ ብሎ ይሌ ነበረው መብት አለኝ ያለን እሱ ነው ያስተዋወቀንና ያንን ያውቃል። ስለዚህ አምላክነቱ ላይ እኮ አይዋጋህም። እግዚአብሔር የለም ብሎ እኮ አያሳምንም። ኤቲስት ራሱ ማለት እግዚአብሔር የለም ብለው ዛሬ የሚናገሩ ራሳቸው እንዳለ በደንብ ነው የሚያውቁት። ግን አባትነቱ ስለሚከብዳቸው ነው በቃ እሱ ከከበደኛ የለም ብዬ አንደኛ ይልካደው እንጂ የለም ብሎ ማለት የለም ብሎ አይለንም። አባትነቱ ላይ ግን ይከዳደረናል። አባት ከሆነ ለምን ይሄን አደረገ? የሚወደኝ ምን አጣው እኔ ምን ጎደለኝ? እውነት ሰይጣን ይቀናል በአባትነት ከኛ ጋር እግዚአብሔር ያለውን ያባት ኢቭን አሳስቶ አዳምና ሔዋን አሳስቷቸው ከኤደን ገነት ሲወጡ አይ ቲንክ ሰይጣን ለነበር የጠበቀው እሱ ነው። በቃ እግዚአብሔር ግን አውል ሴቭ ዩ ከኔ አጠገብ ይቀመጣሉ ነበር ሰይጣን። በቃ እስከመጨረሻው ኮንደምድ ሆኑ። እስከመጨረሻው ድረስ ተረገሙ። ያዘጋጀ ነበር ሲኦል ላይ በቃ ሰፋ አድርጉልኝ ሊመጡ ነው። እግዚአብሔር ግን ኖ አቃጠለው። በጣም ተናደደ። ተቀባት ዲያብሎስ ያልጠበቀው አንኤክስፔክትድ የሆነውን የእግዚአብሔርን ሳይድ አየን። እግዚአብሔር እሱን አውጥቶ እንደጣለው እኛን አውጥቶ አልጣለም። ሃሌሉያ። አየሽ እግዚአብሔር ከሰማይ ሰይጣን እንደ መብረቅ ሲወርድ አየሁኝ አይደል? በቃ ከላይ ወረደ። መጽሐፍ ቅዱስ ኢሳይያስ ላይ ይናገራል። በልዑል እመሰላለሁ፣ በቅዱሱ ተራራ ላይ እቀመጣለሁ፣ ከእግዚአብሔር በላይ ከፍ እላለሁ፣ እንደ ከዋክብት ተደምቅ እንደዛ እኔ ብሎ ራሴን ከፍ አረጋለሁ ሲል አወረደው። እግዚአብሔር ዝቅ አረጋው። እንደውም ያዩ ሁሉ ይሳለቁባል፣ ያዩ ሁሉ ከምድር በታች በሲኦል በጥልቅ ገባ ይላልና ሰይጣንም ያሰበው ልክ የሰው ልጅ ሲያሳስቸው በቃ እነሱም እንደኔ እስከመጨረሻ ድረስ ይዘጋባቸዋል፣ እስከመጨረሻ ድረስ የእግዚአብሔር አብ ቁጣ በላያቸው ላይ ይሆናል ብሎ ነው ያሰበውና እግዚአብሔር ምን አለ እንዳልሽው ዘፍጥረት ምዕራፍ 3 ላይ በቃ እመጣለሁ አለ። ከሴቲቱ ዘር በሚወለደው እሱ ራሱን ይቀጠቅጣል፣ ሸኮናውን ይወጋዋል። ከሴቲቱ ዘር የሚወለደው ግን ራሱን ይቀጠቅጣል ብሎ ፕሮሚስ ገባላቸው ዘፍጥረት ምዕራፍ 3 ቁጥር 15 ላይና ሰይጣን አይ ቲንክ he was surprised አልጠበቀው እና ሁሉ ጊዜ አሁን ብላይንድ ሊያደርገን ይፈልጋል። የእግዚአብሔርን አባትነት እንዳንረዳው የእግዚአብሔርን የአባትነት ሳይዱን እንዳናውቀው። ነገር ግን አባታችን በቃ እግዚአብሔር አባታችን እግዚአብሔር አባታችን በቃ ምንም ውስጥ ብንገባ የገባን አንድ እውነት አለ። በሰማይ የተቀመጠው አምላክ አባቴ ነው። ምንም ነገር ውስጥ ብገባ መልሼ መነሳት እችላለሁ። ለምን አትይኝም? አባት አለኝ። በቃ አባት አለኝ። የትኛውም ነገር ውስጥ ስገባ መልሼ የምቆምበት አቅም ምንድነው ካልሽኝ አባት አለኝ። አባቴ እግዚአብሔር ነው። ይሄ ትልቅ እውነት ነው። ያ በጣም እንዳልከው በቃ ትልቅ እውነት ነውና ትልቅም ስለሆነ ትልቅ ውጊያ ያለው እዚህ ላይ ሌላ ነገሩ ላይ አይከለከለንም። ውጊያ የለውም። ግን አባትነቱን ለማመን ስንቀርብ ወደዛኛው እውነት ስንቀርብ ግን ሁሌም ይዋጋናል። እያሰብኩት የነበረው ማጠቃለል እንደውም እሱንም በደንብ እናይበታለን ያልኩበት ክፍል ደግሞ አንድ ሌላ እያነበብኩ የነበረው አንደኛ ነገሥት ምዕራፍ 19 ላይ ያለው የኤልያስ እና የኤልዛቤል ታሪክ በጣም የሚገርም ይሄም ያው ለየት ያለ ታሪክ ስለሆነ በደንብ እናውቀዋለን። ኤልያስ ፈርቶ የሮጠበት ዛቻ ከኤልዛቤል ሲደርስበት ፈርቶ የሮጠበት ክፍል ነውና የሚገርመው አንድ ምዕራፍ ወደ ላይ እሳት አውርዷል። የባል አምላካቸው አምላኩ ስሙ ባል አጋንንት ባናቆም ችግር የለም አምላካችንን ነው የነሱን ነቢያት አሳርዷል። ከሱ በላይ በዚህን ሰዓት በእስራኤል ውስጥ በዓለም ላይ ከሱ በላይ ስልጣን ያለው ሰው የለም። እንደ ምዕራፍ 18 ከሆነ እንዳመጣጡ ከሆነ እውነት ነው። 400 እኮ እሳት ማንም ሰው ውረድ እሳት ብሎ ከሰማይ እሳት አያወርድም። እንግዲህ የዚህ ባለስልጣን ባለቤት ነው የሚቀጥለው ምዕራፍ ላይ ድብድብ አይደለም የሚያስሮጣው
ምት አይደለም ያስሮጠው፣ መታ ራሱ አስፈራርተው አይደለም ልካበት ነው የሮጠው። ማይ ጋድ እና ይሄ የሚመጣው ከምንድነው እያልኩኝ ሳስብ ውስጥ ከነበረ አንድ ካልሞላ የጎደለ ሌላ ማንነት አለ። ይሄ ሰው እግዚአብሔርን ያውቃል ብለን ማለት አንችልም። እግዚአብሔርን ከማውቀው የተነሳ ነው እሳትን ያወረደው። ነገር ግን እግዚአብሔርን እንደ እስራኤል አምላክ ያውቀዋል። ክብሩን እንደማያስነካ አምላክ ያውቀዋል። እሳት እንደሚያወርድ አምላክ ያውቀዋል። እንደ አባት ግን አያውቀውም። እንደ አባት ስለማያውቀው ያ ቦታ ያ እግዚአብሔር እንደ አባት ልብ ውስጥ ሊሞላለት የተፈለገው ቦታ ባዶ ስለነበር ሮጠ። እና ያለውን ጸሎቱን ልመናውን ስትመለከት ልመናው ላይ ይሄ ባዶነት ይታያልና ቁጥር 4 ላይ እንደዚህ ይላል። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። ፈርቶ በምድረ በዳ ሄዶ መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። እዚህ ጋር አንድ በጣም ሰው እንዲያስተውልኝ የሚፈልገው የለመነው የባሪያ ልመና ነው። እግዚአብሔር ግን እንደ አባት ነው የመለሰለት። እግዚአብሔር እዚህ ጋር ምንድን ነው ያደረገው? አበላው። አምላክ አያበላም፣ እንደ ባሪያ ነው የተማጸነው፣ እንደ ባሪያ ነው። እና አስተሳሰብ የእግዚአብሔርን ያለውን አመለካከትም እዚህ ንግግር ውስጥ እንመለከታለን። እያለ ያለው በቃ እኔ ከአባቶች አልበልጥም እና እሱ ጋር ብቻ ሳይሆን ከዛ ደግሞ ዝቅ እያልክ ስታነበው እግዚአብሔር ያበላዋል፣ ያጠጣዋል፣ እንደ አባት ይመልስለታል፣ ሆዱን ይሞላለታል። እግዚአብሔር የማያው ትንሹን የጎደለውን ያንን ይሞላል። ከዛ በኋላ ደግሞ ተነስቶ ይሄዳል። ከዛ እግዚአብሔር ይመጣል፣ መጨረሻ ላይ ይመጣል። ተራሮች ተንቀጠቀጡ ይላል እና እግዚአብሔር ምን ትሰራለህ ብሎ በዚህ ጠይቋል። እና የመለሰው መልስ ቁጥር 10 ላይ እሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳን ትተዋል፣ መሰዊያዎችህንም አፍርሰዋል፣ ነቢያትንም በሰይፍ ገድለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዱ ይሻሉ። እዚህ ጋር እያለው ያለው ምንድነው? በደንብ አድርገን ስናየው አንተ ተጠቅመህ የምትጥል አምላክ ነው። እንደዛ ነው። ብቻዬን ቀርቻለሁ ማለት ነው ነበሩ፣ ግን አንተ ትተሃቸዋል። ነቢያትን ትተሃል እንደ አምላክ። ምክንያቱም ልክ ይሄ አምላክ ባህሪ ነው። አምላክ ነው፣ ርኅራኄ አያውቅም። አምላክ ፈራጅ ነው። አምላክ ፍጹም ነው። ስለዚህ ባህሪያቸውን ተጠቅሟል። በጨረሰ ሰዓት አለቀ፣ ወደ ሌላ ይቀጥላል እያለ ያለው ይሄን ባህሪውን እየገለጠለት ነው ያለው እግዚአብሔር ግን ይሄም ነው እኮ እግዚአብሔር የሚጥልበት ሰዓት አለ። ምክንያቱም ቅድም እንዳለው አጋንንት እንደዛ ተደርጎ ነው የተጣለው። አመፀ፣ ተጣለ። ግን እዚህ ጋር ወደ ሰውም ላይ አንተ እንደዚህ ነው ብሎ ነው እያለው ያለው። እንግዲህ ይሄን እሳት ከሰማይ ያወረደ ሰው የእግዚአብሔር አባትነት አለማወቅን የምታየው እዚህ ጋር ነው። ተጠቅመህ ጥለሃል፣ ስለዚህ እኔንም እንደዛ እንዳትጥለኝ፣ ከምትጥለኝ ይልቅ ውሰደኝ፣ እንደዛ እያለ ነው እየለመነ ያለው። ከዛ እግዚአብሔር ምን ብሎ ነው የሚመልስለት? እኔ አባት ነኝ፣ አንተ አታውቅም። ቁጥር 18 ላይ ነው እቅዱን ይነግረዋል። እንትና ይቀባል፣ እንትና ይነግሳልና ለበአል ጭራሽ ምንም አይደለም ያሰገራል፣ ያልነኩ ምንም እንደዛ ያልቆሸሹ 7000 ያለኝ አባት ነኝ፣ እኔ ያኖራለሁ፣ አንተ ብቻ ነህ ቀር አልጣልኩም፣ እኔ ነቢያቶችን አልጣልኩም፣ እንደዛ ብሎ ይለዋል። እና ይሄ ጩኸት አምላክነት ሊመልሰው የሚችለው ጩኸት አይደለም። የአባት መልስ ነው ይሄንን ሊሞላ የሚችለው፣ ይሄን ፍርሃቱን ሊያስወግድለት የሚችለው። እና እንደዛ ከሰማይ ያወረደው አገልጋዩ ነው። እግዚአብሔርን እንደ አገልጋይ እናገለግለዋለን፣ እንደ አባት ግን ልጅ ነው በብዛት እንሮጣለን። አዎ። እና እኔ ብቻዬን ቀርቻለሁ፣ ጥለኸኛል፣ አምላኬን አገልግያለሁ፣ ግን ጥለህ እንደዛ እያለው ነው። እና ይሄ ነው ልዩነቱ ማለት ቅባትና መረዳት ሁለት የተለያዩ ነገሮች ናቸው። ሳትረዳም ቅባት ሊሰራ ይችላል። እና ይሄ ነው የዚህ ሰውዬ ቅባቱ ይሰራል። መረዳቱ ግን እታች ነበረ፣ ባዶ ነበረ። እና የፈለገ ብንቀባ የፈለገ ብንተነብይ ጠብ መሬት ጠብ ማትል ታናውን ተናግረን አሁን እንደዛ ቢሆን ካልተረዳን ነገሩ አጭነን ነገ ትተን እንሄዳለን። ነገ እግዚአብሔርን አንተ እንዲነህ እንላለን፣ ያልሆነውን አንተ እንዲነህ ብለን በእርግጠኝነት እንናገራለን። ካለ መስማቱ የተነሳ እግዚአብሔር ራሱ ወረደ መጣ። አብልቶትም ይጠራጠራል፣ አብልቶትም ተነስ ብላ ተብሎም በልቶም ጨርሶ ከዛ መጣ። መጨረሻ ላይ እግዚአብሔር ወረደ። በቃ ምን ትሰራለህ እዚህ? ምን ትሰራለህ? እኮ አይደለም እቅዳችን ነው። ግራ ገብቶት ማለት አይገባውም። ግራ እግዚአብሔር ግን እንደዛ ነው። ምን ያረክ ነው? ከዛ እቅዱን መልሶ ይመልሰዋል፣ ወደ እቅዱ ያስገባዋል እግዚአብሔር። ይሄን እንትና ይቀባል። ከዛ በኋላ እንደውም ስናነብ ጭራሽ የዛተችበት አልተነሳችም እና እቅዱን ነገረው፣ ተመለሰ፣ ሄደ፣ መኖር ቀጠለ። እንደዛ ነው የሚለው ምዕራፉ መጨረሻ ላይ ስናነበው። እና ይሄ ነው አባትነቱን መረዳት። በጣም ሰማይና ምድር ያክል ልዩነት አለው። ያ እምልሽ በጣም አንድ
መጽሐፍ ቅዱስ በጣም የሚገርመኝ ሐሳብ እናት እንኳን ልጆቿን ልትረሳ ትችላለች ማለት በጣም ሬር የሆነ ነገር ነው። እናት ልጆቿን መርሳቷ በጣም ዝም ብሎ የሚደረግ ነገር አይደለም። እናት ልጆቿን መርሳቷና እናት እንኳን ልጆቿን ልትረሳ ትችላለች። እኔ ግን አልረሳችሁም። አያሽ የእግዚአብሔርን ካራክተር ነው። እግዚአብሔር አንቺ እኮ ሰውን ሄደሽ እኔ እንደዚህ አላረግም ስትዩ ስላልተረዳሽ ነው። እኔ እኮ እንደዚህ ነኝ ስትይ ስላልተረዳሽ ነው። እና እስራኤላውያኖች ስላልተረዱት እናት እንኳን ያ ልትረሳ ትችላለች። እኔ ግን በፍጹም አልረሳችሁም፣ አልተዋችሁም። እና እንዳልሽው የእግዚአብሔርን ባህሪ የእግዚአብሔርን የአባትነቱን ባህሪ ማንነቱን በሙላት ካለማወቃችን የተነሳ ስንከሰስ ልክ እንደ ነብዩ ደግሞ ስንጠቃ ውጊያው ስንገባ በተለያየ መንገድ ባለጋራችን የሆነው ዲያብሎስ የተለያየ ነገሮችን በህይወታችን ላይ ሲያደርግ በቃ እግዚአብሔር ወይ ጠፋው፣ እግዚአብሔር አጠፋኝ፣ እግዚአብሔር ቀጣኝ የቱንም ያህል የተቀባን ብንሆን ምንም አይነት አየሽ ካሪዝማና ካራክተር ይለያያሉ እንደሚባለው በአንቺ የሚሰራው ኃይልና ያንቺ ካራክተር ያንቺ መረዳት ያንቺ ማንነት አንዳንዴ ይለያያል። ሳምሶን ላይ እናያለን እኮ ሳምሶን ናዝራዊ ነው። እንዳይጠጣ ጸጉሩ እንዳይቆረጥ የሞተ እንዳይነካ መጽሐፍ ቅዱስ ውስጥ የተቀመጠውን የናዝራውያንን ሕግ እንዲጠብቅ ነው ኃላፊነት የተሰጠው። ይህ ሰው ግን በአንበሳ የሞተ አንበሳ ሲነካ እናያለን፣ በአህያ መንጋጋ ሲያደርግ እናያለን፣ በዝሙት ሲወድቅ እናያለን፣ ጠጥቶ ሲሰከር እናያለን። አደሴም ታይም ግን የእግዚአብሔር ኃይል ይመጣበትና የከተማዊ መግቢያ በሩን ይዞት ይሄዳል። ኖርማሊ ይዞት ይሄዳል። የሆነ ቦታ ላይ ነው አለ እንዴው አስቀምጦ ዩሲ ያለበት የእግዚአብሔር ጸጋና እሱ ያለው መረዳትና የሱ የህይወት ካራክተር ኳሊቲው ይለያይ ነበር። እኛን ጌታ ቤት የሚያዘልቀን በእጆቻችን የሚፈጸሙት ተአምራት ድንቆች መድረክ ላይ ቆመን ስንሰብክ ስንዘምር ስናገለግል ያ አይደለም ጋራንቲያችን ምንድነው? ስለ አባታችን ያለ መረዳት። አየሽ ሉቃስ ምዕራፍ 15 ላይ ስንመጣ የእግዚአብሔርን አባትነት ወይም የአባትነት ልቡን እናያለን። ኢየሱስ ክርስቶስ በቃ እግዚአብሔርን ያየው አንድስ እንኳን የለም። ግን ማን ተረከው? ልጁ ብቸኛ ልጁ እርሱ ተረከው። ማን ነው የተረከው? ኢየሱስ ክርስቶስ። አንድኛ ብቸኛ የሆነው የእግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። እና ስለሚያቀው አባትን ስለሚያቀው የእግዚአብሔርን ልብ ኢየሱስ ክርስቶስ ሲተርከው እንደዚህ ብሎ ተረከ። በምሳሌ ሲነግራቸው አንድ ሰው ነበረ፣ 2 ልጆች ነበሩትና ልጆቹ መካከል አንደኛው ተነስቶ አባቱ ያለኝን ድርሻዬን ስጠኝና መሄድ ፈልጋለሁ አለው። ከዛ አባትየውም ኦኬ ብሎ ያለውን ድርሻውን ሰጠው። እና ድርሻውን ከሰጠው በኋላ ልጅየው ይላል ከአመንዝሮች ጋር ብሩን አባትየው የሰጠውን ያንን ሀብቱን ሁሉ አጠፋና ፋይናሊ አሳማ መመገብ ጀመረ። እና አስቢው ለእስራኤላውያኖች ይሄ በጣም አሳማ የማይበሉት የማይነኩት ነገር ነው። ኢየሱስ ዕብራዊ ነው፣ እያወራው ያለው ኮሚኒቲ ደግሞ ዕብራውያንን ነው። ስለዚህ እያላችሁ ያለው በጣም የረከሰውን ስራ በጣም ደወረስት የሆነውን አሁን ምድር ላይ ብታስቢው ይሄማ ይሄ በቃ የምትዩን ስራ ነው ያለች እየሰራ ያለውና ምንሽ ገንዘቡን አጥፍቶ እኮ አንድ ነገር ነው። በቃ ዲግኒቲውን ጠብቆ ቢሞት እኮ አንድ ነገር ነው። ገንዘቡ ካለቀ በኋላ ደግሞ ይሄ ልጅ ወደ ረከሰው ወደዛ ነገር ውስጥ ገባና እርያዎቹን ማብላት ጀመረና በጣም ይገርማል። ከዛ እነሱን እያበላ እያለ ቁጥር 16 ላይ አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር። ሉቃስ ምዕራፍ 15 ቁጥር 16 ላይ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። አሳማ የሚበላው ንጹህ ነገር አይደለም። አሳማ ሲመገብ ካየሽ ደወረስት የሆነውን በቃ የተራረፈውን ልቅምቅም ያለው አሳማ የማይበላው ነገር የለም። ምግብ፣ ስጋ፣ ምን ሁሉን ነገር ለቃቅሞ ይበላል። ቆሻሻ ካገኘ ይበላል። እንደውም አሳማ የሚያረቡ ሰዎች አሳማዎቹን ቆሻሻ ቦታ ነው የሚለቋቸው፣ ያጸዱታል ቆሻሻውን ማለት ነውና ያንን ምግብ እንኳን ሊበላ ተመኘ እና ያንን እንኳን የሚሰጠው አንዳች አልነበረም። ከዛ በኋላ ነገር ግን ጌታ አይምሮውን ሲከፍትለት ታያለሽ። ጌታ ሲያበራለት ታያለሽ። ከዛ ምን አለ? ልብ በገዛ ጊዜ ግን እንዲህ አለ። በጣም መሰረታዊ ነገር ነው ይሄ ቃል። ዲፕ ነው ማለት እቺ ልብ በገዛ ጊዜ ግን እንዲህ አለ የምትለው ሐሳብ ይሄ ልጅ ይሄኔ አሳማ እያበላ እንዲቆይ አመታት
ዋጋ የከፈለበት ጊዜ ነው። ለአመታት በዚህ ድህነት በዚህ ዳውን በሆነ ሲቹዌሽን ውስጥ የቆየው ልብ ስላልገዛ ነው። ልብ መግዛቱ ምን አረገ? ልብ መግዛት ምን ማለት ነው ካልን ልብ በገዛ ጊዜ ግን ስንቱ የአባቴ ሰራተኛ አይሽ አባቱ መጣለት። አባቴ አለ። ሲወጣ ከወጣ በኋላ ገንዘቡን ይዞ ከወጣ በኋላ የተለያየ ነገር አድርጎ ከአባትየው ጋር ተለያይቶ ሲወጣ አባትየው እያዘነ አባትየው ተው እያለው አርጎት ሲወጣ ያሰው በቃ አባቴ ሂዝ አፕሴት በቃ ተበሳጭቶብኛል አይ ካን ኔቨር ጎ ባክ በቃ ብሎ ነው የወጣው። ፋይናሊ ግን ልብ በገዛ ጊዜ ይላል እግዚአብሔር ቃል። እንዴ በአባቴ ቤት ስንቱ ሰራተኛ ስንቱ አገልጋይ ተቀማጥሎ ደስ ብሎት እየሰራ የሚኖርበት አይደል እንዴ? ከዛስ እኔ ግን እዚህ በረሃብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ቤት ልሄድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት ከአገልጋዮቹ እንዳንዱ ቅጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ከሩቅ ሳለ እኔ ይህንን ኢማጂን አደርገዋለሁኝና እስለዋለሁኝ ማለት ገና ግን እርሱ ከሩቅ ሳለ ወደ አዲስ ኪዳን መጥቶ ገና እኛ ምን ኃጢአተኞች ሳለን እግዚአብሔር በቃ ወደደን በልጁ በክርስቶስ ኢየሱስ። ገና ምን እኛ ኃጢአተኞች ሳለን እግዚአብሔር ስለኛ ልጁን አሳልፎ ሰጠ። ገና እኛ ሩቅ እያለን ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ራራለት። የርህራሄ አባት የመጽናናትም ሁሉ አምላክ የተባለው እግዚአብሔር ማለት ነው። ምን አለለት? ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። አባት ተነስቶ እየሮጠ የተበደለው እርሱ የተገፋው እሱ የለፋበትን ልጁን ያጣው እሱ ልጁ ሊያምነው ስላልቻለ እኮ ነው አይደል ስጠኝ ልሂድ ብሎ ያለው። ልጁ እኮ በአባትየው አስተዳደር በአባትየው አኗኗር በአባትየው አመራር ስላልተመቸው እኮ ነው አይደል በቃ እዚህማ አልቆይም ንብረት ይስጠኝና ነፃነት ብሎ ከቤት የወጣው። አሁን አንዳንድ ልጆች ነፃነቴን እፈልጋለሁ ብሎ ከቤት ነው የሚወጣው እና ደስየሞይ ልጅየው ወጣ። ነገር ግን በጣም ይገርምሻል ወደ እርሱ እየሮጠ ሄዶ አቀፈው። አባት ብቸኛ የተነሳና የሮጠበት ቦታ ይሄ ነው። ወይ ኢየሱስ ክርስቶስ ሲተርከው እኮ ነው የእግዚአብሔርን ፍቅር ሲተርከው የጠፋ ነው እኛ አንፈልግህም ያለው እኛ ምን ያሮጣ የወጣ ነው እኛ የሰጠንን ሀብት እኮ ሰጥቶናል። እንደ በመልኩ በመሳሪያው ፈጥሮ ካራክተሩን የከተተብን ትሬዠር ያስቀመጠብን እኛ ግዙ ብሎ የሰጠን እኛ። የሰው ልጅ የሰራውን ነገር አስቢው። የሰው ልጅ እኮ ዲቫይን አቢሊቲ የለው ግን በሰማይ ላይ ይበራል። ወደ ማርስ ካልኩ እያለ ይሰራል። ለምን? እግዚአብሔር የሰጠው ምን ይሄ ካፓሲቲ የማሰብ ብቃቱ ይሄ እኮ ከእግዚአብሔር የተካፈልነው ባህሪ እኮ ነው አይደል? እግዚአብሔር ሁሉን ነገር አትረፍፎ ሰጥቶን ባርኮን ምድርን ሰጥቶ ምድርን አስውቦ ሰርቶ ሰጥቶን እኛ ግን we left it የእግዚአብሔርን በረከት ተን ወጣን። እኛ ወጣን ሯጭ ማን ነው? የተከተለ ማን ነው? አቅፎ የሳመ ማን ነው? እግዚአብሔር። አይሽ መጽሐፍ ቅዱስ ለዛ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዴት ወዷል። ይሄው እየሮጠ ይሄው በቃ ራሱ ተበድሎ ይሄው ራሱ እንደዚህ ወዶናል። እኛ የምናመልከው አምላክ የርህራሄ አምላክ ነው። አይሽ ልብ በገዛ ጊዜ ግን የምትለው ግን መሰረታዊ ነች ሊያይ። ምክንያቱም ዲያብሎስ ኦልዌይስ ኮንፊውዝ ሊያደርግሽ ይሞክራል። የሆነ ነገር ስትሳሳቺ መጸለይም አልችልም እንዴት እግዚአብሔር ፊት እመጣለሁ? እኔማ ቸርች መሄድ አልችልም እንዴት እግዚአብሔር ፊት እመጣለሁ? አንዳንዴ ቅዱሳንም ይጠቀማል ትንሽ የሚያደርገው ምናምን ብሎ ፊታቸው እንዲያጠቁርብሽ ያደርግና እግዚአብሔርም የመጋቢው ፊት ሲጠቁር የእግዚአብሔር ፊት የጠቆረ የቤተ ክርስቲያን ውስጥ ያለው ሰው ፊት ሲጠቁር የእግዚአብሔር ፊት የጠቆረ ኖ መሸወድ የለብንም። የኛ አባት ደሞመንት ልብ ገዝተን ስንመለስ አይደለም ልብ ገዝተን ስንመለስ ሳትወዱኝ እኔ ነኝ የወደድኳችሁ እርሱ እንደወደደን እንጂ እኛ እንደወደድነው አይደለም ይላል መጽሐፍ ቅዱስ አንደኛ ዮሐንስ መልእክት ላይ። ምን እርሱ እንደወደደን እኛ እኮ ወደነው አይደለም እርሱ እንደወደደን። አየሽ የተያዝንበት የአባትና የልጅ ፍቅር ከኛ ሳይድ የሆነ አይደለም ራሱ። እኔ እኮ አሁን ቤንጃሚን ልጄ ነው አይደል? ሲወደኝ ወደዋለሁ ልል እችላለሁ ሰው ነኝ። የሆነ ነገር ከፍ እያለ ሄዶ ካልወደደኝ ኖ አይበቅ አቅም የለኝም ምናምን ልል እችላለሁ። እግዚአብሔርስ ምንም ባንወደው ርቀን እያለ ትተነው እያለ
ጠፍተን እያለ ወደደን፣ ልጁን ላከ። እኛ እኮ እየተቅበዘበዝን እያለ እግዚአብሔርን የሚፈልግ አንድስ እንኳን የለም ተብሎ ተጽፎ፣ እግዚአብሔር ግን ምን አለ? ኖ ኖ ኖ ኖ ልጄ ልልክላቸው ይገባል። አይኔ እያየ ወደ ሲኦል አይሄዱ፣ አይኔ እያየ ገሃነም አይገቡም። ሶ ልጄን እልክላቸዋለሁ፣ እርሱን ይሰሙታል፣ በእርሱ በኩል ወደ እኔ ይመጣሉ። አይሽ እኛ የተጠራንበት ክርስትና ይሄ ነው፣ የአባትና የልጅ ክርስትና። ስለዚህ ምንም አይነት ሚስቴክ ውስጥ ልንገባ እንችላለን። የትኛውንም እንደዚህ ልጅ ጥፋት ልናጠፋ እንችላለን። የማይገቡ ነገሮች በህይወታችን ሊፈጠሩ ይችላሉ። ነገር ግን ልብ ገዝተን በሰማይ የተቀመጠው አብ አባት ምን የርህራሄ አባት ነው። ኤኒ ታይም ዞር ብለን አባ ስንለው ልጄ ሆይ ድምጽህ እኮ ነው ናፈቀኝ፣ ልጄ ሆይ እፈልጋለሁ ላይ እፈልጋለሁ ጠረንህን፣ እፈልጋለሁ ካንተ ጋር አብሬ መሆን የሚል አባት ነው ያለንና አይ ቲንክ ነፃ ያወጣል። ይሄን ስታውቂ ምንም ነገር ውስጥ ብትሆኚ አባ እርዳኝ፣ አባ አቅም ሁነኝ፣ አባ አይኖቼን ክፈት፣ አባ አይ ኒድ ዩ ጀስት አይ ኒድ ዩ እፈልግሃለሁ፣ በቃ በማልፍበት በዚህ መንገድ አብረኸኝ ሁን እፈልግሃለሁ። ሂ ኢዝ ዴር እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እና ሉቃስ ምዕራፍ 15 ለኔ በጣም በጣም አይ ቲንክ ህይወቴን የቀየረው ክፍልም ነው። እኔ ብዙ ነገር ውስጥ አልፌያለሁ በህይወቴና ኤቭሪ ታይም ሉቃስ ምዕራፍ 15ን ሳስበው በቃ አየሽ አስቀይመሽው የማትጨርሺው አባት ነው ያለሽ። በቃ እኔ ኮምፎርታብል ነኝ። አላቅም ሰው እንዴት ነው የሚረዳው እንጂ ምንም ነገር አርጌው በቃ ከዚህ በኋላ ፊትህ ማየት አልፈልግም አይለኝም የኔ አባት። ኤኒ ታይም በምንም ነገር ውስጥ ብሆን አባ ስለው አለ፣ አባ ስለው እቅፍ ያደርገኛል፣ አባ ስለው ያነሳኛል፣ አባ ስለው መልሶ ያቆመኛል። እዚህ ጋር ስቶሪውን ስጨርሽ ይህ ልጅ እኮ መታቀፍ አንድ ነገር ነው። ከገባ በኋላ አባትየው ያ የጠፋው ልጄ ተገኝቷልና ጌታ ይባረክ። ከዛ በኋላ የሰባውን ፍሪዳ ረዱልኝ፣ ግብዣ ይዘጋጅ፣ ሞቅ ሞቅ አርጉት፣ ቤቱን ሰፈር መንደሩ ይጠራ ይሰብሰብ። ምን የጠፋው ልጄ ያ የሞተው ልጄ ምን ተገኝቷል መጥቷል። አየሽ ከዛስ ልብሱን ደርቡለት፣ የጣቱን ቀለበት አወጣና አውቶሪቲ ነው አይደለ አድርጉለት። አይሁዳውያን ያውቁታል ይገባቸዋል። አባት ልጁ ለእድሜው ሲደርስ ያወጣና የጣቱን ቀለበት ይሰጠዋል። ናው ዩ አር ማይ ሳን። መጽሐፍ ቅዱስ ላይ ልጄ ሆይ ሰለሞንን ልጄ ሁን፣ ልጄ ሆይ ሰለሞን ሆይ ሰው ሁን ብሎ ሲለው በቃ የዛ እድሜ ላይ ሲደርስ የመምራት እድሜው ላይ ሲደርስ ሲያቀርበው ሲጠራው ሲለየው እና ደሴም ወይ ልጅየውን ይህ አባት ቀለበት አደረገለት፣ ለጣቱ ቀለበት፣ የሚለብሰው ልብስ ኤቭሪቲንግ እንዲስተካከል አደረገለት። እና ዩሲ ወደ እግዚአብሔር ቤት አጥፍተን ስንመጣ ራሱ ስንመለስ ቆይ እዛ በር ላይ ይቀመጥ እና እዛው ደግሞ ትንሽ ስጡትና የተረፈውን ነገርና አይደለም ኮምፕሊትሊ ወደኔ ጎያ ወደኔ እንዳላጠፋ ምንም በቃ እና በጣም ደስ ይለኛል። ይሄንን ሳነበው በጣም ልቤ ሐሴት ያደርጋል። ምክንያቱም አንጠፍጥፈሽ የማትጨርሺው ፍቅር አለው እግዚአብሔር። አሜን ማለት በቃ እስከዚህ ድረስ ነው ያልተባለ ያልተገደበ የአባትነት ፍቅር አለው። አሜን ሃሌሉያ። ለሚሰሙንም መንገር የምፈልገው ነገር ምንድነው? በቃ የእግዚአብሔርን አባትነት ማወቅ ህይወታችንን ነፃ ያወጣዋል። በክርስቶስ ኢየሱስ ስንድን የገባንበት ቤተሰብ የእግዚአብሔር ቤተሰብ፣ የእግዚአብሔር አባትነት ያለበት ቤተሰብ፣ ከእግዚአብሔር ጋር ህብረት የምናደርግበት ቤተሰብ፣ አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀብለናል። በርከክ ብለን አባ አባ ብዬ እጠራለሁ ፈቅደህልኛል። አሜን ያ ጌታ ይባረክ። በጣም እኔ ሁለቱም ያነሳቸው ጥቅሶች ከብሉይ ኪዳን ላይ ነበሩ። አንተ ደግሞ አንተ በአዲስ ኪዳን ጨመርክልን። በጣም ሙሉ የሆነ ይመስለኛል። የሳብጀክታችን በጣም ትክክል ነውና በጣም 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 ልናተኩርበት የተገባ ምክንያቱም ብዙ ነገር ከአምላክነቱ ብዙ እንጠቀማለን። ነገር ግን አብዛኛው ነገር የሚመጣው ከአባትነቱ ነው። ከአባትነት ባህሪው ነው አብዛኛው። በተለይ ለኛ ለሌሎች ፍጥረቶች አምላክነቱ ያ እንትን ይላል። ለኛ ግን በጣም ከአባትነቱ የሚመነጭ ብዙ ነገር አለ፣ ብዙ ነገር አለና እዚህ ላይ ማተኮር በጣም በጣም አስፈላጊ ይመስለኛል ብዬ አስባለሁ። ትክክል ያይ በጣም በነፃነት እንድትኖሩ ክርስቶስ ኢየሱስ ነፃ አውጥቷችኋል ይላል። አየሽ መጽሐፍ ቅዱስ
የገባንበት ቤተሰብ፣ የገባንበት ህብረት፣ የተቀላቀልነው መንግስት እግዚአብሔር አብ የሚገዛበት፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚያስተዳድረው ይህ መንግስት እንደ ሳብጀክትስ አይደለም የተጠራ ነው። ገብቶሻል? እንደ ምንተዳደር ህዝብ ተደርገን ብቻ አይደለም የተጠራ ነው። ሪል የሆነ የአባትና የልጅ ህብረት፣ የእግዚአብሔር መንፈስ በውስጣችን አለ። አባት እንዳለን የሚነግረን፣ አባ አባ ብለን እንድንጮህ የሚያደርገን ያ የልጅነትን መንፈስ ተቀብለናልና ሁላችንም በጸሎት ቦታችን በመንፈሳዊ ልምምዶቻችን ውስጥ ልናስበው የሚገባው ነገር ምንድነው? አባት አለን። በሰማይ የተቀመጠ አባት አለን። ልጁን ስለኛ ብሎ የሰዋ አባት አለን። ደግሞ በሚገርምሽ ሁኔታ የአባት መንፈስ የሆነው መንፈስ ቅዱስ ደግሞ በእኛ ውስጥ አለ። ኤኒቲንግ ሲፈጠር አይ ላቭ ዩ ይልሻል። ከየት ሆኖ? ከሰማይ ሆኗል። ውስጥሽ ሆኖ ከሬጅ ይሰጥሻል። ኖ ዶንት ፊር፣ አትፍራ፣ እኔ ካንተ ጋር ነኝ፣ እጆችህን እደግፍሃለሁ፣ ዩ ካን ዱ ኢት፣ ኢትስ ፖሲብል፣ አብሬህ ነኝ የሚል ማን አለ? መንፈስ ቅዱስ አለ። የአብ መንፈስ፣ የአባት መንፈስ፣ አባ ብለን እንድንጮህበት፣ እንድንጠራ፣ እንድንል አቅም የሆነ መንፈስ ቅዱስ በእኛ ውስጥ አለና እንዳልሽው ነብዩ ይህንን ስላልተረዳ በቃ ሲፈራ ሲጨነቅ እናያለን። እስራኤላውያኖችንም ይህንን ስላልተረዱ ሲፈሩ ሲጨነቁ ሲጠፉ እናያለን። ኢየሱስ ክርስቶስ መጣና ግን ለመጀመሪያ ጊዜ አባ አለ። እስራኤላውያኖች እኮ ያህዌን ስሙን አይጠሩትም። አባ ሲል እንዴ አንተ ማን ነህ ሊገሩትን ፈለጉ። ራሱን አባ እኔ እኮ ከአባቴ ዘንድ ወጥቼ መጥቻለሁ ሲላቸው ሟች ነህ አሉት። ተባቀ ዩአር ጎል አንተ በቃ ትሄዳለህ። ለምን? እነሱ ከእግዚአብሔር ጋር እንዲህ አይነት ህብረት የላቸው። በሙሴ በኩል ነው ያወቁት። ሲጀመር በመካከለኛ ምንም እግዚአብሔር ቢታገልም እንዲያውቁ እኮ ታግሏል። እግዚአብሔር እንዴ አዎ ታግሏል። ግን በምንም ታምር ያለ መንፈስ ቅዱስ እርዳታ የእግዚአብሔርን አባትነት ማወቅ አንችልም። በምንም ልክ መንፈስ ቅዱስ በእኛ ውስጥ ሲገባ ግን አባ ብለን የምንጮህበትን ልብ ይሰጠናል፣ መረዳት ይሰጠናል፣ አቅም ይሰጠናል። ደን በሰማይ ያለው አምሳያ የሌለው እግዚአብሔር እኮ እንደዚህ ነው አትዩ፣ አምሳያ የለውም ማለት እንዲገባን ብሎ እንደዚህ ነኝ ይላል እንጂ እግዚአብሔር እንደ የተባለበት ነገር አይገልጸውም እኮ። ነገር ግን ሰማይ ዙፋኑ ምድር መረገጫው ሲባል እንዲገባን ነው። የምናውቀው ሰማይ ነው፣ የምናየው ምድር ነው። ገብቶሻል? እንዲህ ከዛ ሁሉ በላይ የሆነው አምላክ የኛ አባት አሜን አባትሽ ነው። በቃ አትጠፊም። ይሄንን ቃል አንብቤ ቢጨርስ ደስ ይለኛል። አይ ቲንክ ይሄንን ቃል ሳላነብ ቢጨርስ ይከብደኛል። ዕብራውያን ምዕራፍ 13 አይ ቲንክ ቁጥር 5 አካባቢ ምዕራፍ 13 ቁጥር 5 አባ ብዬ ጠራሃል አይልሽ። እንዲህ ይላል፣ ራሳችሁን ከፍቅረ ንዋይ ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ፣ ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏልና። ስለዚህ በሙሉ ልብ ጌታ ረዳቴ ነው አልፈራም፣ ሰው ምን ሊያደርገኝ ይችላል እንላለን። ማለት አልተውህም በፍጹም አልተውህም ማለት እግዚአብሔር የማይተው በፍጹም የማይጥል አምላክ ነው። አሜን። ስለዚህ በሙሉ ልብ ምን አለው? ጌታ ረዳቴ ነው ሰው ምን ሊያደርገኝ ይችላል እላለሁ። አባት ያለው ሰው ነው ይሄን ማለት የሚችለው። አይሽ አባትነቱ ስትረጁ እግዚአብሔርን እንዴ እኔ አባቴን ጠራለሁ እኮ ነው የምትይው። ሰው የሆነ ነገር ሰፈሩ ሲፈጠር ኧረ ሌላ አባቴ ነው የምናገረው የምትይው። ይሄ መረዳት ሲኖረን አየሽ ሰው ምን ሊያደርገኝ ይችላል። ለምን? በፍጹም አልተውህም ብሎኛል፣ በፍጹም አልጥልህም ብሎኛል። የያዘን እጅ ቀላል አይደለም። የተያዝንበት የአባትነት እጅ ቀላል አይደለም። ስለዚህ ይሄን እውነት ማወቅ ሙሉ ያደርገዋል ክርስትናችንን። በክርስቶስ ኢየሱስ ደም ታጥበናል። የእግዚአብሔር መንፈስ በውስጣችን አለ። በሰማይ ደግሞ የተቀመጠ የሁላችን አባት የሆነው እግዚአብሔር አብ አለ። እንደ ሲምቦል አይደለም። ልክ እንደ አባት የተባለበት ምክንያት ሪል አባት ነው። ሪል አባት ስለኛ የሚገርም አባባል ይመስለናል። አዎ እሱን ነው የምልሽ እኮ ማለት በቃ ያደረገው ይሄንን ነው። ሮጦ የሚያቅፍ አባት፣ የሚራራ አባት፣ የሚያለብስ አባት፣ የሚመግብ አባት፣ በሚያስፈልገን ነገር ሁሉ በሰማይ ያለ አባታችሁ የሚያስፈልጋችሁን ያውቃል። ሳትለምኑት ያውቃል። የሚያውቅ አየሽ። አንቺ ደግሞ ምን አባ እንደዚህ ብለሽ ስትንበረከክ ያውቃል። he knows he just wants the relationship እንድትጠይቂ አብረሽ ከሱ ጋር እንድታወሪ
ገብቶሻል። እና በጣም መልካም ሀሳብ ነው ሊያየ ያነሳሽው። እግዚአብሔር ደግሞ ለሚሰሙንም ይህንን እውነት ያብራላቸው የበለጠ ያብዛላቸው እና እኛም ደግሞ በዚህ በእግዚአብሔር አባትነት ውስጥ ተይዘን በዚህ በእግዚአብሔር አባትነት ውስጥ መቆየት ይሁንልን። አሜን። አንውጣ ከዚህ ከአባትነት መረዳት ውስጥ። አይ ሴፍ ፕሌስ ለኛ ይሄ ነው፣ በአባትነት አትሞስፌር ውስጥ መቆየት፣ በዚህ ህብረት ውስጥ መሆን አይደለ? ሌላ ምንም የለም። ያ ሞመንት ይሄንን ስትታዩ እና ከዚህ ውጪ ስትወጪ ሚኒንግለስ ነው የሚሆነው። ግን አባት እንዳለኝ ስታውቂ ምንም ነገር ውስጥ ብትገቢ he will understand። አንዳንዴ እኔ ተንበርክኬ እንቅልፍ ይመጣል እየጸለይኩኝ ወይ የሆነ ደክሞ ምናምንና እንዴ he is a father he understand። አይሽ ድፍት እያልኩኝ እንደዚህ እያልኩኝ ምናምን ለማስደሰት ሞክረው አባት አይደለም ያለኝ። ገብቶሻል? ሰዋዊ የሆነ አይደለም ይሄ የጭካኔ ሳይሆን አባት ነው። ይገባዋል። ውሎዬን ያውቃል፣ ውስጤን ያውቃል፣ ልቤን ያውቃል፣ ረሃቤን ጥማቴን ያውቃል። ስለዚህ እንደውም ቢመስለኝ ልጅ ሆይ እረፍ ተኛ እንደዚህም ይላል እግዚአብሔር ባይተው እና የሆነ በሃይማኖት ጥላ ውስጥ ሆኖ ሰው እግዚአብሔርን የሆነ አርቀ ነው የማይራራ የኛን ፔን ፊል የማያረግ የኛ ድካም የማይሰማው ነው የሚራራ የርህራሄ አባት የመስናናት ሁሉ አምላክ የሚታገስ ፍቅሩ ገደብ የሌለው ቸርነቱ ገደብ የሌለው እግዚአብሔር ቸር እንደሆነ ቅመሱ እዩ ተብሎ ተጽፏል። ቸር ነው የኛ አምላክ። ለምንለው መልስ ልመና ሁሉ መልስ ያለው ነውና ጌታ ይባረክ። አሜን። ቴንክ ዩ ይሄንን ሐሳብ ስላነሳሽ። እኔ እግዚአብሔር ይመስለኛል ከእግዚአብሔር የመጣ ይመስለኛል። ይሄን በጣም የፈለገ ይመስለኛል። ማለት ያው እንዳልነው ብዙ ጊዜ አንረዳም። እንደ አምላክ አገልግለን እግዚአብሔር እንደ አባት እንበድለዋለን። ጥሩ አገልግሎት አገልግለን ነው እንደ አምላክ። እውነቴን ነው። እንደዛ ላይ ሆኖ 19 ምዕራፍ አሁን ያነበብነው ነገሥት ላይ እንደ ባሪያ ማን ያገለግላል? እግዚአብሔር እንደ ኤልያስ። እንደ አባት ግን ሰደበው እግዚአብሔርን። አንተ ከምትገለኝ ውሰደኝ ብሏልና እጅ ጭነን ፈውሰን ምናምን ልክ እኛ ጋር ትንሽ ዋጋ ሲመጣ እንጠራጠረዋለን እና ይሄ በደል ነው። እንደ አባት ግን እንበድለዋለን እና በጣም እውነት የምትመለከቱንም ከዚህ ብዙ እንደተማራችሁ ተስፋ እናደርጋለን። እናንተም እርስ በራሳችሁ ተወያዩበት፣ አውሩት። ይሄ የሚያልቅ አይደለም። መጀመሪያ ስንጀምር እንዳለው በትንሹ እኛ በጭልፋ ለማንሳት ያክል ነው ያነሳ ነው እና ቀን ሙሉ ማውራት እንቀጥላለን። የሚያልቅ አይደለምና እግዚአብሔር ይባረክ እድሉን እውነት ስለሰጠን ይሄንን ለማውራት እኛ ማንነን ይሄን ለመረዳት እውነት ነው እና እግዚአብሔርን ባርከዋለን። መጨረሻም ጨምራለህ? ምንም የምጨምረው ነገር የለም። ለሚሰሙን ሁሉ እግዚአብሔር አባትነቱን በራሱ መንገድ ያብራላቸው። በራሱ መንገድ እግዚአብሔር በየመንገዳችን አለ ያገኘን ሁላችንም በየመንገዳችሁ እግዚአብሔር በአባትነት እጁ በአባትነት ባህሪው በአባትነት ማንነቱ ለእናንተም ራሱን ይግለጽ። አሜን። ይሄ ምኞታችን ደግሞ ጸሎታችንም ነው። አሜን። ጌታ ይባረክ። ታመስግናለሽ? አዎ እናመስግንና እንዝጋ። እግዚአብሔር አባት ሆይ ስለ ዛሬው ትምህርት በእውነት አመስጋኞች ነን። አባት እግዚአብሔር ሆይ አይናችን የተከፈተ የልቦቻችን አይኖች ናቸው የተከፈቱት። ጌታ ሆይ በእውነት በውስጣችን መብራትን ያበራኸው ለእግሮቻችን ለሚመጡት ቀናቶች መብራት የሚሆን ትምህርትን የሰጠህን አባት እግዚአብሔር ሆይ በእውነት እናመሰግናለን። ይህ ደግነት ነው፣ ይህ አባትነት ነው። እወቁኝ ብለህ የምትል የማትንቀን ትንሿን አእምሯችንን የማትንቅ አንተ እግዚአብሔር በእውነት ስምህ ይባረክ። ስላስተማርከን እናመሰግናለን። የሚቀጥለውም ደግሞ እንዲሁ የሚያስደንቀንን የሚያስገርመንን ነገር ስለምትሰጠን ስለምታስተምረን እናመሰግናለን። ያዳመጡን ሁሉ ከዚህ በላይ አባት ሆይ እንዲገለጥላቸው ከዚህ በላይም ደግሞ እነሱ መማር እንዲሆንላቸው እንዲባረኩ እንጸልያለን በናዝሬቱ በኢየሱስ ክርስቶስ አሜን። እስከሚቀጥለው ሳምንት ጠብቁን። ተዘጋጅተን እንመጣለን። ጥሩ ቶፒኮች ይዘን እንደዚህ እንመጣለን። እናመሰግናለን። ተባረኩ። ሰላም ሁኑ። ቻው ቻው።